ቤተክርስቲያን ውስጥ 5 አይነት በሽተኛ ነው ያለ። የመጀመሪያዎቹ በሽተኞች እነማን ናቸው? ወንዶች። በሽታቸው ምንድን ነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት ነው። ይሄ በሽታ የወንዶች ችግር ነው ይባላል። አይቶ መውደቅ፣ አይቶ መመኘት። ሁለተኞቹ በሽተኞች እነማን ናቸው? ሴቶች። የእነሱ በሽታቸው ምንድን ነው? ትውዝፍት፣ ጌጥ ማብዛት ማለት ነው። ጌጥ ማብዛት፣ ይህ ደግሞ የእነሱ በሽታ ነው። አሁን ምንም የጆሮ ጌጥ አልበቃቸው ብሎ ያፍንጫ ጀምረዋል። በጣም እኮ የሚገርም እኮ ነው። እንደዚያ ማለት ይሄ ትውዝፍት፣ ይሄ የሴቶች በሽታቸው ነው፣ ደዌያቸው ነው። እነሱ የማጌጥ በሽታ አላቸው። ያጌጡትን እያዩ ደግሞ የወንዶች የምን በሽታ አለባቸው? የዝሙት በሽታ አለባቸው። ሰይጣን እያስተባበረ አድርጎ እንደሚያጠፋና እያዩት። ቀጥሎ ሶስተኞቹ በሽተኞች እነማን ናቸው? የካህናት በሽታቸው ምንድነው? ትዕቢት ነው። እኛ ያሰርነውን መንግስት አይፈታው ይላል። ይፈታል? ይፈታዋል ወይ? አይፈታውም። እኛ የፈታነውንስ መንግስት ማሰር ይችላል? አይችልም። እግዚአብሔር ይፍታ ካልኩት ና ወይን ቤት ግባ ቢለው እግሩን ነው የሚያስረው። ነፍሱን ማሰር አይችልም እኔ እግዚአብሔር ይፍታ ካልኩት። ስለዚህ እኛ እኮ እንዲህ ያለንን አይምሯችን ረቂቅ ይላል ትርጓሜው እኮ ነው። እግዚአብሔርን የሚያሰላስል ስለ እግዚአብሔር የሚናገር ስልጣናችን ምጡቅ ይላል። ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት የምርጫ ጊዜ ምናምን የለም። ክህነት ከያዝከው ይቀጥላል። እንዲህ እያሉ ይታበያሉ። በሽተኛ ነው። ይሄ በሽታ ነው። ጥሩ ነው እያልኩ አይደል፣ በሽታ ነው። አራተኛው በሽተኛ ማን ነው? መነኮሳት ነው። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። ስስት ማለት ምንድን ነው? መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት ለምን ይመስላችኋል? ስለሌለው እና መጽሐፈ መነኮሳት ምን ይላል? ከሰው ቤት አትሂድ፣ ከሄድክ ዘንድ ያየውን ዕቃ ምን ትላለህ? ስጡኝ ትላለህ ይላል። በቃ ጾር ሆኖብኛል